በመጨረሻም እንግዲህ ብሩክና ቅድስት ተሞሸሩ ማለት ነው። ታዲያ መድብል መሀሌትን ፍቅረኛዬን ተዋወቁ ብሎ እሱ ለካ ሰፕራይዝ ሊያደርጋቸው ነበረ ማለት ነው። እነሱም ደንግጠው ቆመው ተነሱ። ከዛ በኋላ መድብል ምን እየሆንክ ነው? አረ ቀልድ ነው አመረራችሁት እንዴ ብሎ ስቆ ቁጭ አለ። ከዛ መሀሌት ይቅርታ እችሁን ትፈልጋ ነው የመጣችሁ፣ ይቅርታ እንድታደርጉላት ትፈልጋለች አለ መድብል። መድብል ምን እየሆንክ ነው? እውነት መሀሌት የምትቀየር መስሎ ከሆነ እውነቴን ነው፣ ተሳስተሃል። በፍጹም መሀሌት አትቀየርም። ከዛ በኋላ በፍጹም ለሷ ይቅርታ አላደርግላትም፣ ይዘህልኝ ውጣ ከዚህ ቤት አለ። እዛ በኋላ ቅድስት አንቺስ ይቅርታ አታደርጊልኝም? በንጹህ ልቤ ነው ይቅርታ እየጠየቅኳቸው ያለሁት። በነገራችን ላይ እንደመለወጥ ብላ ነበር እሷን ማመን፣ ነገር ግን ቀብሮ ነው። ከዛ በኋላ እንግዲህ አልቀበልም አሏት ይቅርታ። ቅድስትም አንገቷን አቀርቅራ እምቢ አለች ማለት ነው። መሀሌትሻ እንግዲህ የገዛችው የዘራችውን ነው እያጨደች አለችው። ታዲያ መሀሌት ሁላቸውም ሞገስም ልክ ልኳን ሲነግራት በጣም ተናደደችና እመጣለሁ፣ ተመልሼ እመጣለሁ፣ አዎ አንቺና ሙሽራ ስትጋቡ አሳያቸዋለሁ ብላ እንግዲህ አክሽኗን መካሻን መስላ ልብሷን ቀይራ መጣች ማለት ነው። መካሻ የሚባል ሰው ያለና እሱን መስላ መጣች መሀሌት። እንግዲህ አሁን ደግሞ ያንን ጁስ ውስጥ የጨመረችውን ነገር ደግሞ ኤፍራታ ናት ለሙሽሮቹ የሰጠችው። አሁን ከባድ ብጥብጥ ይነሳል። የሚያስተኛ ይሁን የሚገል ይሁን አይታወቅም። እንግዲህ ያደረገችላቸው መድኃኒት ምን አይነት ተንኮል እንደሆነ መሀሌት አንዳንድ ጊዜ ሰዎችን ባለፈ ማንነታቸው ባንድ ለካቸው ብዬ አስባለሁ። እንደ ራሴ እይታ ማለት ነው። ሰዎች ሊቀየሩ ይችላሉ፣ እንደዛው እንዳስቀመጥኳቸው የማይቀጥሉ ይኖራሉና መሀሌት ደግሞ ልትቀየር ሞክራለች። አላውቅም፣ እሷ ልጅ የምታውቀው ነገር ግን እነሱም ይቅር ለፈጣሪ ቢሏት ጥሩ ነበረ። ያው ለድራማቸው ድምቀት ነው እንጂ እንግዲህ በጣም ተናዳ ወጥታ ሄዳ አክሽኗን ቀይራ ተመልሳ መጣች። እኔ ደግሞ ውሀዬን አሁን አንጠልጥላ ይዛት ሄደች እያልኩኝ እንደው ስቅቅ ማለቴ፣ ወይኔ ጉዴ። ውሀዬ ግን አትቀመጥም አንድ ቦታ። አሁን እንግዲህ እዚህ ሰርግ ላይ ባደራ መልኩ ነው የኔ የመጣችሁ። ናታን እዛ ይጨፍራል፣ ማንም አላያትም። ታዲያ መሀሌት ከካሌብ ጋር እየሰራች ስላለ እችን ህጻን ልጅ እንደው አሁን ከአሁን አንግታ ይዛት ሄደች እያልኩኝ ስቅቅ አልኩ። አባባ ሰርግ ነው እንደ መጡት አለች። አዎ አለች ከተናገረችው ስለምትነቃባት። እሺ ኑ ልውሰዶት ብላ ስትላት አይ ራሴ ሄዳለሁ አለች መሀሌት። እንግዲህ እነ ሞገስ መኝታ ክፍል አስገባችና አልጋው ላይ ለጣለች ተሸፍና ማንም እንዳያት። ከዛ በኋላ ሞገስ ገባና ሉላ መስላ ውጭ አለና ወጥቶ ሄደ። ከዛ በኋላ ኤፍራታ ጁሱን ስታሰናዳ አየችና ጁስ ውስጥ እንግዲህ ጭምር አድርጋ እየሮጠች ወጥታ ሄደች። አያቸው የሰው ልጅ ክፋቱ በዚህ ልክ ነው። እንግዲህ መሀሌት ተቀይሬያለሁ፣ በንጹህ ልቤ ይቅርታ ጠይቄያለሁ፣ እምቢ አሉ፣ ባሌን ነጥቀችኝ፣ ህይወቴን በሙሉ ነጠቁኝ። አሁን ደግሞ እኔ የማደርገውን እኔ ነኝ የማውቀው አለችና እንግዲህ ያመጣችውን ነገር ነሳነሳችበት። ወይኔ ግን የእውነት ሰርግ አይመስልም። እውነት የእውነት ሰርግ ነው የሚመስለው። ከዛ እንግዲህ ጠበቃው ግን ጎበዝ ነው። የእውነት ነው የምላቸው። እንዳንተ አይነትን ሰው ነው ለካ ስናሳድድ የኖር ነው አለመድብል ራሱ። እናም እንግዲህ ጭፈራቸውን አይታቸዋል። ናታንን አያችሁት? ዳጣን እንዴት እንደማያት እና ዳጣን እየሰረቀ እያያት ነበረ። ጠበቃውን እያመሰገነው ነበረ። መድብል እንዳንተ አይነቱ መልካም ሰው ነው እንደ ሳሳድድ የኖርኩት እያለ እንግዲህ ፍቅሩን እየገለጸለት ይገኛል። ምሳሌዬ እንግዲህ ሸር ብላ አባቷን እየዳረች ትገኛለች ማለት ነው። መሀሌት ታዲያ ሰራተኛዬን አገባ፣ ሰራተኛዬን እንደፎከረችው ባሌን ቀማችኝ፣ ቅድስት ሰራተኛዬ ባሌን ቀማችኝ። ወይኔ መሀሌት መጨረሻሽ እንደዚህ መሆኑ ነው። እንግዲህ እነሱም ሁሉ ነገሬን እንደነጠቁኝ እኔም ሁሉ ነገራቸውን እነጥቃቸዋለሁ። ስለዚህ
ጠብቁኝ ከትንሽ ደቂቃ በኋላ እኔ ማህሌት አይደለሁም ዋጋ አስከፍላችኋለሁ እያለች እንግዲህ ማህሌት ፉከራዋን ቀጠለች ማለት ነው። እንግዲህ ያን ጊዜ እየገለማመጡ እያበሸቃቀቁ ባያስወጧት ኖሮ እች ልጅ ወይ የሆነ መጥፎ ነገር ባላሰበች ነበረ። ይቅርታ አድርጉልኝ ብላ እቤት ባይመጡ ኖሮ እንትን መድብል እንግዲህ ይቅርታ እንዲደረግላት ነበረ ይዘዋት የመጡት ማለት ነው። ስለዚህ እነሱ ደግሞ ይቅርታ አንፈልግም፣ ውጭልን ከዚህ ከቤት ዓይንሽን ማየት አንፈልግም ፈጽሞ አሏት። ታዲያ ይሄ ነገር በጣም አናደዳት። ጭራሽ ወይዘሪት ቅድስት ባሌን መንጠቅሽ ሳያንስ አንገትሽን ደፍተሽ እንደው ይቅርታ እንኳን ላታደርግልኝ ነው? እሰራልሻለሁ ቅድስት እመኝኝ፣ እሰራልሻለሁ። እኔ ማህሌት አይደለሁም እውነቴን ነው እያለች እንግዲህ ፉከራዋን ቀጠለች። ማህሌት ቅድስትም አጥፍታለች። ይቅርታ ብታደርግላት ጥሩ ነበር። እንግዲህ ነገሩን የምታውቁት እናንተ ናችሁ። ዞሮ እንግዲህ ሰርጋቸው የእውነት ነው የሚመስለው። መርዙቅ ምናምን ብቻ እዛው አብረው የሚሰሩት ናቸው እዛ ውስጥ ያሉትና እንግዲህ መጨረሻችሁ ምን እንደሚሆን ባላውቅም ለዛሬው በጣም አሪፍ ሰርግ ነበረ። በጣም ደስ የሚል ሰርግ ነው። እንግዲህ መጨረሻችሁ ይመር ነው የምለው። እንግዲህ ከዚህ ውጭ ምን የምለው ነገር አለ? ብቻ ማህሌት እንግዲህ ተንኮሏ ተመልሳለች። ጥሩ ሰው ልሆን ብልም ጥሩነቴን እንደ መጥፎ ቆጥራችሁታል። ስለዚህ ከዚህ በኋላ ደግሞ የድሮዋ ማህሌት ተመልሳ ማንነቷን ታሳያችኋለች አለ። ከዛ በኋላ እንግዲህ እሷም ተንኮሏን ቀጠለች ማለት ነው። አያችሁ እንግዲህ ይቅርታ ልትል ነበር ቤት ድረስ የመጣችው። ይቅርታዋን አንቀበልም፣ እቺ ሴትዮ አይኗን እንኳን ማየት አልፈልግም እዚህ ቤት ውስጥ መድብል እችን ሴትዮ ከዚህ ቤት ውስጥ አስወጣልኝ ብሎ እንግዲህ አስወጣ ማለት ነው። እንግዲህ ማህሌት በጣም አዝናለሁ። ምን ላድርግ? እኔስ እንደዚህ አላሰብኩም ነበር እውነት፣ ግን እነሱ እንዳይሻቸው ናቸው። ቅድስት አንቺ እንኳን ይቅርታ አታደርግላትም እንዴ ቢላትም መድብል አንገቷን አቀርቅራ እሷም እንዳመለኛ ፍየል እምቢ አለች። ከዛ በኋላ እንግዲህ ትተዋት ሄዱ ማለት ነው። ቅድስት የሰው ልጅ ይቅርታ የማያደርግ ሰው ጥሩ አይደለም። ይቅርታ ማድረግ ነው። ይቅርታ ብላችሁ ያን ሰው ካጠገባችሁ ማራቅ ይቻላል። እንግዲህ ጭራሽ ወደ መጥፎ ነገር ገፋፏትና እንግዲህ ይኸው አሁን እንግዲህ ይህንን ማን እንደዚህ ያደረገው ደግሞ ኤፍራታን ይጠረጥሯታል። አሁን ገብቷቸዋል አይደለ? ኤፍራታ እንደዚህ እምር ሽርር ብላ መታ። እንግዲህ አሁን ይሄ ነገር ሲከሰት ምን ትላላችሁ? አንቺ ከመሀሌት ጋር ተማክረሽ ነው የመጣሽው፣ ይሄንን ነገር ከመሀሌት ጋር ነው እንደዚህ ያደረግሽው ሊሏት ይችላሉ። ስለዚህ ዞሮ ነገሩ ሁሉ ወደ መሀሌት ይመጣል። ምናልባት በአጋጣሚ መሀሌት ሰርቼላቸዋለሁ የት አባታቸው የምትል ከሆነ ሊሆን ይችላል፣ አላቅም። ብቻ እንግዲህ ስተው አብረን የምናየው ነው የሚሆነው። በገዛ እጇ እንግዲህ ወይዘሪት ይቅርታ ብታደርግላትና ይቅርታዋን ቢቀበሏት ኖሮ ይሄ ነገር ባልመጣ። አንዳንድ ጊዜ ብቻ ከባድ ነው እንግዲህ ከባለቤቱ ያወቀ ምንድን ነው ይባላል። ስለዚህ ምንም ማድረግ አይቻልም ማለት ነው። እሷ እንግዲህ መድኃኒቷን ከለስ አደረገችና ወታ ትሄድ፣ እዛው ትቀመጥ፣ ማቆ ጉዳይ የለም ማለት ነው። የት እንደሄደች እኔ እንጃ። እንግዲህ ወይዘሪት ማህሌት የማህሌትስ ከፋ፣ የእውነት ከፋ። ማህሌት እኮ ተንኮሏ ግን ማለት በፍቅር እምቢ ካላችሁ እንግዲህ በጉልበትን ያሳያችኋለሁ ብላ እንትናለች ማለት ነው። እንግዲህ ያው ስራዋን ሰራች ወይዘሪት ማህሌት። ከዚህ የበለጠ ነገር ምን አለ? አያችሁ አንዳንዴ መጥፎ ነገር መጥፎ ነው እና ጥሩም ስታስቡ ጥሩ ነው። ይቅርታዋን በተቀበሉ ኑሮ ይሄ ሁሉ ባልመጣ ነበር ማለት ነው። ስለዚህ ከዚህ በኋላ ደግሞ የሚመጣው ነገር ከባድ ነው የሚሆነው፣ በጣም ከባድ። ከዚህ በኋላ ስቃዩዋ ይበዛል። እቺ ይመስለኛል አንዳንዴ ሳስበው እንደውም ያ ካሌብ ነው እንደ የላካቸው ላልኩኝ እኮ የላካት አልኩ። ለምን ካሌብ አጥብቆ ስለ ሰርጉ እየጠየቀ ነበረ። ሰርጉን በስነ ስርዓቱ እንድትደግሱ ፈልጋለሁ፣ ሰርጉ
በስነ ስርዓት እንዲያምር እፈልጋለሁ እያለ 10 ጊዜ ስለ ሰርጉ ሲያወራ ነበረ። ታዲያ እሱ እንደዚህ ያደረገም ይመስለኛል ማህሌት ልኮ አላግም። ዞሮ ግን እንግዲህ ሰርጋቸው በጣም አሪፍ ነው። ሲበላ ሲበሉ አላየንም፣ ሲጠጡ ነው እንጂ እንግዲህ እየጠጡ ነው የሚጠጣውን ነገር። አይ ማህሌት አትሸነፍም። በነገራችን ላይ ዱላማ ይበግራት ምንም ማይላት። ቅድስትዬም እንግዲህ እንዳያችኋት ቆንጅዬ ሆናለች። ሜካፑ ምኑ ኧረ ተውኝማ፣ ትክክለኛ ሰርግ እኮ ነው የሚመስለው። ማህሌትም ምሳሌዬ ታዲያ አባቷን ለመዳር እንደዚህ ቁጭ ብድግ እያለች እስክስታ እየጨፈረች ትገኛለች ማለት ነው። በጣም ተደስታለች። በነገራችን ላይ በጣም ነው ደስ ያላት። እቺ ማናት ስሟ? ማን ነው ስሟች ልጅ? ምሳሌዬ ማለት ነው። ምሳሌ በጣም ተደስታለች። በቃ አባቷን ለመዳር ቅድስትና አባቷ አንድ ላይ ስለሆኑላት በጣም ደስ ብሏታል። በጣም እንግዲህ መጨረሻው ይመር። ማህሌት የምትባል ሰው ከውስጧ ካልወጣች ምንም የሚደረግ ነገር የለም ማለት ነው። እንግዲህ መጨረሻቸው ይመር ነው የምለው። ሌላ ምን ይባላል ጎበዝ? አንዳንድ ጊዜ ሰዎች በማንነታቸው ባለፈ ማንነታቸው ባንለካቸው ጥሩ ነው። እውነቱን ለመናገር በቃ እውነታው ይሄ ነው። ባለፈ ማንነታቸው ባንለካቸው ጥሩ ነው። በቃ አሁን ባለውበት ማድነቅ፣ አሁን ባሉበት ብቻ አላቅም። መጨረሻቸው እንግዲህ ምን እንደሚሆን ባላውቅም አሁን ከባድ ችግር ይፈጠራል። ምክንያቱም መድኃኒት ጨምራባቸዋለች። ምን እንደሚደረግ ደግሞ ማሰብ አይከብድም ማለት ነው ከዚህ በኋላ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ የቅድስትና የብሩክ ሰርግ እንዴት እንደሚያምር አይታችሁታል።